ትምህርት ያቋረጥኩት በ16 ዓመቴ ነበረ። ሙሉ ጊዜን ቴኒስ ላይ ፎከስ ለማድረግ ብዬ ትምህርቱን እንዳለ ተውኩት። በህይወቴ ኮሌጅ ወይንም ዩኒቨርሲቲ ውስጥ ገብቼ አላቅም። አሁን እናንተ ፊት ቆም ያለው ለተመራቂ ተማሪዎችም ንግግር አድርግ ተብዬ ነው የተጠራሁት። እዚህ ስመጣ ግን ዶክትሬት ዲግሪ ሰጡኝ፣ እኔንም ዶክተር አረጉኝ። ስለዚህ ዛሬ እናንተም እኔም ተመራቂዎች ሆነናል። ምንም እንኳን በቀለም ትምህርት ተመርቄ ባልወጣም በቅርብ ዓመታቶች ውስጥ እኔም ተመርቄ ያለው። የተመረቅኩት ግን ከቴኒስ ነው። ትክክለኛው ቃል መመረቅ ባይሆንም ሮጀር ፌዴረር ጫማ ሰቀለ ከሚባል ሮጀር ፌዴረር ከቴኒስ ተመረቀ መባሉ ይሻላል ብዬ ነው። ጫማ መስቀል የሚለው ቃል ወይንም ጡረታ መውጣት የሚለው ቃል ለእኔ በጣም ከባድ ነው፣ አልወደውም። እናንተም ተመራቂ ተማሪዎች ናችሁ። ከኮሌጅ ተመረቃችሁ ከምላችሁ ከኮሌጅ ጫማ ሰቀላችሁ ሪታየር አረጋችሁ ብላችሁ ትንሽ የሚከብድ ቃል ይመስለኛል። ፊት ለፊቴ እንዳላችሁ ተመራቂዎች ሁሉ እኔም በህይወቴ በጣም ትልቅ የምለውን ነገር ጨርሼ ወደ ሌላ ቀጣይ ትልቅ ነገር ለማለፍ እየሞከርኩ ነው። እናንተም ከተመረቅኩ በኋላ ምንድነው ማረገው ብላችሁ እንደምታስቡት ሁሉ እኔም እዚሁ ጋር ሆኜ እያሰብኩት ነው። እኔም በእናንተ ቦታ ላይ ስላለው ህመማችሁ ገባኝ። ከቴኒስ ጫማ ሰቀልክ፣ ሪታየር አረክ፣ ስለዚህ ቀጣይ የህይወት እቅድህ ምንድነው ሲሉኝ መልስ ማጣት በጣም ከባድ ነገር ነው። መልሱን አላውቀውም። መልሱንም አለማወቅ ያን ያህል ከባድ ነገር አይደለም። ኢትስ ኦኬ ኖት ቱ ኖው። አለማወቅ አንዳንዴ ጥሩ ነው። ስለዚህ አሁን በቀረኝ ጊዜ ምንድነው ማድረግ የምችለው? አባት ነኝ። ስለዚህ ልጆቼን ወደ ትምህርት ቤት ወስዳለሁ። የቼዝ ጨዋታ ኦንላይን እጫወታለሁ። ቤቴን አጸዳለሁ። ይሄው አሁን የቴኒስ ምሩቅ ከሆንኩ 2 ዓመት አልፎኛል። ስለዚህ እኔም በህይወቴ የተማርኳቸውን ነገሮች በ3 ክፍል አርጌ ልምከራችሁ። የቴኒስ ትምህርቶች ብላችሁ ያዟቸው። ወደ መጀመሪያው ምክር ያለፍኩ። ኤፈርትለስ ኢዝ አ ሚት። ጥረት አልባ የሚባል ነገር የለም፣ ውሸት ነው። ይህንንም የምላችሁ ብዙ ጊዜ ይህንን ቃል እንደሰማ ሰው ሆኜ ነው። ሰዎች እኔ ቴኒስ ስጮት ይመለከቱና ምንም ጥረት እኮ የሚያሳይ አይመስልም፣ ጨዋታው በጣም ቀላል እንደሆነለት አድርጎ ነው የሚጫወተው ይላሉ። ብዙ ጊዜ ሰዎች ይህንን ለእኔ ሲነግሩኝ እንግዲህ እንደ ኮምፕሊመንት ወይንም ደግሞ እንደ መልካም አስተያየት አስበው ነው። ተመልከቱት እስቲ፣ እየሞከረ እንኳን አይመስልም፣ ግንባሩ ላይም ላብ አይታይበትም፣ ለቀልድ እየተጫወተ የሚያሸንፍ ይመስላል ሲሉ እኔ ውስጥ ይረብሻል። እውነታውን ካያችሁት እንደዚህ ቀላል አስመስዬ ለመጫወት በጣም ለፍቻለሁ፣ ሰርቻለሁ። ብዙ ዓመታቶችን አለቃቅሻለሁ። ብዙ ዓመታቶችን ተቸግሬያለሁ። ብዙ ዓመታቶችን ራኬት እየሰባበርኩ አስቸግሬያለሁ። እነዛ ሁሉ ዓመታቶች አልፈው ነው አሁን እንደዚህ ኮምፖዝድ የሆነ ራሱን የሚቆጣጠር ሰው የተመለከታችሁት። ይሄ ሁሉ ነገር ግን ሊመጣ የቻለው በአንድ አጋጣሚ ነው። ገና ልጅ እያለሁ ነበረ ጣሊያን ሀገር ለጨዋታ እየተዘጋጀው እያለ ተጋጣሚ ሚዲያ ላይ ለዓለም ሕዝብ እንዲህ ብሎ አወራ። ሮጀር ፌዴረር የመጀመሪያዎቹን 2 ሰዓታቶች በደንብ ይወደዳል፣ ሰው ሁሉ እሱ ነው የሚያሸንፈው ይላሉ። ከ2 ሰዓት በኋላ ግን እኔን ነው ሰው የሚመለከተው፣ እኔን ያሸንፋል ይሉኛል አለ። ምን ማለቱ እንደሆነ ስላልገባኝ ግራ ተጋብቼ ነበር። ከጥቂት ደቂቃዎች በኋላ ግን እሱ ያለው ነገር ግልጽ ሆነልኝ። ማንም ሰው ለመጀመሪያ 2 ሰዓታቶች በደንብ መጫወት ይችላል። አቅም አላችሁ፣ ጉልበት አላችሁ፣ ስፒድ አላችሁ፣ የምትመቱበትን ቦታ ትመለከታላችሁ። 2 ሰዓት ካለፈ በኋላ ግን እግራችሁ መንቀጥቀጥ ይጀምራል። እናንተም ትደክማላችሁ፣ አይምሯችሁም እየደከመ ይመጣል። በዛውም ዲስፕሊን የተባለውን ነገር እየረሳችሁ ትመጣላችሁ። የዛኔ ነበር እንግዲህ ወደፊት ገና ብዙ ነገር ይጠብቀኛል ብዬ ራሴን ማዘጋጀት የጀመርኩት። ተጋጣሚ ተናገረኝ እንጂ ከዛም በፊት ወላጆቼ፣ ቤተሰቦቼ፣ አሰልጣኞቼም ይሄንን ድክመቴን ይነግሩኝ ነበር። ለተጋጣሚዎች ያመሰግናለሁ። እነሱ ባይናገሩኝ ኖሮ አሁን የሆንኩትን አልሆንም ነበር። የተሻልኩ ተጫዋች አረጉኝ። ከዛ በኋላ በጣም ጠንክሬ መስራት ጀመርኩ። ያለኝን ሰዓት እንዳለ ቴኒስ ላይ አወጣው። ከዛ በኋላ ነው እንግዲህ አሁን ኤፈርትለስ የሚባለው ደረጃ ላይ ልደርስ የቻልኩት። ሰዎችም ይሄ አልቲሜት አቺቭመንት ነው፣ የስኬቶች ሁሉ ጫፍ ነው ያሉኝም ለዚህ ይመስለኛል። ኤፈርትለስ ፕሌይንግ። በጣም ብዙ ከመልፋት የተነሳ አሁን ስጫወት ምንም እየተጫወትኩ አይመስልም። ለጨዋታዎች ስናሟሙቅም በሰዎች ፊት ነውና እዛም ላይ ደግሞ ምንም እንደማልሰራ ሲመለከቱ፣ ብዙም እንደማላሟሙቅ ሲያዩ ይሄ ሰውዬ ምንም እየሞከረ አይደለም፣ ነገር ግን ያሸንፋል ይላሉ። ከመጋረጃ ጀርባ ግን ሰው ሳያየኝ በደንብ ለፍቻለሁ። እናንተም እንደኔ ማንም ሳያያችሁ ስሩ። እግረ መንገዳችሁን ኤፈርትለስ ኢዝ አ ሚት ያልኳችሁን ነገር ታረጋግጣላችሁ። ጥረት አልባ የሚባል ነገር ውሸት ነው። ነገር ግን በምታደርጉት በማንኛውም ነገር ውስጥ ጥረት አልባ የሚባልበት ደረጃ ላይ እንድትደርሱ መክራችኋለሁ። አሁን ያለሁበት ደረጃ ላይ ልደርስ የቻልኩት ባለኝ ተሰጥኦ ብቻ አይደለም። ከዛ በላይም በራሴ ማመን ነበረብኝ። በራስ መተማመን፣ በራስ ማመንም የሚባለው ነገር ተሰርቶ የሚገኝ ነገር ነው። ይህንንም በ2003 ዓ.ም ተመልክቼዋለሁ። እያንዳንዱን ተጋጣሚዎቼን በሚችሉበት ማለትም ደግሞ በጣም ጎበዝ ናቸው፣ ጥንካሬያቸው ነው በሚባለው ጎናቸው እየሄድኩ እነሱን መርታት ጀመርኩ። ቀና ብዬ የምመለከታቸው የዓለማችን ምርጥ ቴኒስ ተጫዋቾችን 8ቱንም ላሸንፍ ቻልኩ። እያንዳንዱን ሳሸንፍ ግን ድክመታቸውን ተጠቅሜ ሳይሆን በእነሱ ጨዋታ ተጫውቼ ነው። ጥንካሬያቸው ላይ ነው የረታኋቸው።
በፊት ቢሆን ግን ከጥንካሬያቸው ዞርልና ድክመታቸውን ብቻ እየረታው አልፍ ነበረ። እንደዛ ነበር ማሸንፈው። ሶፍት ቢሊፍ ወይንም በራስ ማመን የሚባለው ነገር የመጣው በጥንካሬያቸው በኩል እየተጫወትኩ እነሱን መርታት ስጀምር ነው። ለምንድን ያደረግከው ካላችሁኝ፣ ጨዋታዬን ሰፋ ማድረግ ስለፈለግኩ፣ አንድን ተጋጣሚ በሁሉም መንገድ መርታት እንዳለብኝና እንደምችል ለማረጋገጥ ስለፈለግኩ። በህይወት ሁሌም ቢሆን ይሄ ነገር ያስፈልጋቸዋል። በሁሉም ነገር ብቁ ትሆናላችሁ። አንዱ ጥንካሬያችሁ ካልተሳካ ሌላኛው ጥንካሬ ይኖራችኋል። ስለዚህ በዛ ትረታላችሁ። እንደዚህ ማድረግ ከጀመራችሁ ማሸነፍ በፊት ከነበረው በላይ ይቀላል። አሉ ደግሞ አንዳንድ ቀናቶች ጀርባችሁን ያማችኋል፣ ራሳችሁ ይታመማል፣ ወይንም የሆነ ችግር ይኖርባችኋል። ጥሩ ስሜት ላይ አይደላችሁ። በጣም ምርጥ የሚባል አቋም ላይ ሆናችሁ ከማሸነፍ ይልቅ በእነዚህ አይነቱ ጊዜያቶች ላይ ማሸነፍ ለእናንተ ትልቁን እርካታና ትልቁን አቺቭመንት ይዞላችሁ ይመጣል። ሁሉም ሰው ደና ከሆነ፣ ሁሉም ሰው ፊት ከሆነ፣ ሁሉም ሰው ጥሩ የሚባል አቋም ላይ ከሆነ ማሸነፍ አይከብደውም። ነገር ግን እናንተ ጥሩ ስሜት ላይ ሳትሆኑ እያመማችሁ በሙሉ አቅማችሁ መጫወት እንደማትችሉ እያወቃችሁ ተጫውታችሁም ደግሞ ስታሸንፉ የምርም አሸናፊ እንደሆናችሁ ታውቃላችሁ። በቴኒስ ፈጣን ራኬት ስፒድ እና ፈጣን የሚባል ሰርፍ ልክ እንደ ጥበብ እንደሚታየው ሁሉ ትዕግስተኛ መሆን፣ ዲሲፕሊን፣ በውስጣችሁ ማመን፣ በራሳችሁ ማመንም ትልቅ የሚባል የቴኒስ አንዱ አካል ነው። ወደ ሁለተኛው የህይወት ምክር ያለፍኩ። ኢትስ ኦንሊ አ ፖይንት፣ ነጥብ ብቻ ነው። ላስረዳችሁ። መስራት እችላለሁ ብላችሁ ከምታስቡት በላይ ልትሰሩ ትችላላችሁ። እንደዛም ሰርታችሁ ልትሸነፉም ትችላላችሁ። እኔ በግሌ በጣም ብዙ ጊዜ እንደዚህ አይነት ሽንፈቶች ያጋጥመውኛል። ቴኒስ በጣም ምህረት የለሽ የሆነ ስፖርት ነው። እያንዳንዱ ውድድር ተመሳሳይ የሆነ መጨረሻ አለው። አንድ ተጫዋች ዋንጫውን ያገኛል። ሌላው ተጫዋች እንዳለ ወደ የአውሮፕላኑ እየገባ በመስኮቱ ውስጥ ሰማዮቹን እያየ እንዴት ነው ይሄንን ልሸነፍ የቻልኩት? እንዴት ነው ይሄንን መመለስ የከበደኝ? ያቺን ሾት በመታት ኖሮ እኮ አሸንፍ ነበር እያለ እያሰበ ይገባል። 4 እና 5 ዓመት ኮሌጅ ተምራችሁ የምረቃት ዝግጅታችን ዛሬ ነው ብላችሁ ስትመጡ አንድ ሰው ብቻ ነው የሚመረቀው እንደመባል ነው። በጣም ከባድ ነው። ይሄ ሁሉ ዓመት ለፍቼ ትላላችሁ። ቴኒስ በቃ ልክ እንደዛው ነው። በየዓመቱ እኔ መውጣት አልፈልግም እያልን የምንወጣባቸው ዓመታቶች አሉ። መሸነፍ ሳልፈልግ የተሸነፍኩባቸው አጋጣሚዎች በጣም ብዙ ናቸው። ከሽንፈቶችም በላይ ደግሞ ትላልቅ የሚባሉ ሽንፈቶች አሉ። ከነዛ ሽንፈቶች መካከል ለእኔ አንደኛው ከናዳል ጋር በ2008 ዊምብልደን ፋይናል ላይ የተገናኘ ነው። ብዙ ሰዎች በታሪክ ምርጡ የቴኒስ ጨዋታ ብለው ይጠሩታል። ለራፋኤል ናዳል በጣም ትልቅ የሆነ ክብር አለኝ። እኔ አሸንፌ ቢሆን ኖሮ ግን ከዚህም በላይ ምርጥ ይሆን ነበር። ዊምብልደን ላይ መሸነፍ በጣም ትልቅ የሆነ ነገር ነበረ። በቴኒስ ዓለም ውስጥ ዊምብልደን ላይ ማሸነፍ በቃ በጣም ቶፕ የሚባለው ነገር ነው። ዊምብልደን ከሁሉም ሜዳዎች የተለየ ነው። የቴኒስ ካቴድራል ይባላል። በ2008 ዓመተ ምህረት ለ6ኛ ጊዜ ቻምፒየን ለመሆን እየሞከርኩ ነበረ። 5 ጊዜ ያደርገዋለሁ፣ 6 ጊዜ ያደረገው ሰው የለም። ስለዚህ እኔም ደግሞ ታሪክ ልሰራ ነው። የዛኔ ለማሸነፍ አልነበረም እየተጫወትኩ የነበርኩት። ሐሳቤ ለእኔ ታሪክ መስራት ነበረ። አሁን በጨዋታ ውስጥ የተፈጠረውን እያንዳንዱን ነገር አልነግራቸውም፣ ምክንያቱም ሁሉንም ነገር ላስረዳ ብል 5 ሰዓት ያስፈልገኛል። ነገር ግን ዝናብ አስተጓጉሎናል፣ ፀሐይዋም ደግሞ ጠለቀች። ለብዙ ሰዓት ነው የተጫወትነው። ራፋኤል ናዳል የመጀመሪያዎቹን 2 ሴቶች አሸነፈ። እኔም ደግሞ ቀጣዮቹን ተከታታይ 2 ሴት አሸነፍኩ። በአምስተኛው ማለትም በመጨረሻው ራውንድ ላይ ሁለታችንም 7 አቻ ሆነን ተገኘን። የመጨረሻውን እሱ አሸነፈ ማለት ነው። ሰዎች ሁሉ የሚያስታውሷት የመጨረሻዋን ሞመንት ነው። በቃ ጨለማ ነበር። ሳሩ ላይ የተሰመረው ቾክ እንኳን አይታየኝም ነበር። ጨዋታውን ግን የተሸነፍኩት ያኔ አይደለም። ጨዋታውን ያጣሁት ገና ከመጀመሪያው ነው። ከመረቡ ተሻግሮ ያለው ተጋጣሚ ከጥቂት ሳምንታቶች በፊት ፍሬንች ኦፕን ላይ አሸንፎኝ ነበር። አይምሬ ውስጥም የሆነች ድምፅ መጣች። ምናልባትም ይህ ተጋጣሚ እኔ ይህን ነገር ከምፈልገው በላይ ይፈልገዋል፣ ከኔ በላይ ተረቧል አልኩ። ራስን መጠራጠር በዚህም አይነት መልክ መጣብኝ። የመጀመሪያውን 2 ሴት ከራሴ ጋር ሆኜ አልነበረም ስጫወት የነበረው። ይሄ ጥርጣሬ ነግሶ ነበር። ልክ የመጀመሪያውን 2ቱን ሴት ሲያሸንፍ የዛኔ ነው ራሴን ያስታወስኩት። ምን ሆነ ነው? 5 ጊዜ የዓለማችን አሸናፊ ከሆነ ላለፉት ተከታታይ 5 ዓመታት የዓለማችን ምርጡ ቻምፒየን ነበርክ ብዬ ራሴን አስታወስኩት። ከዛ በኋላ ነው ወደ ጨዋታ የመጣሁት። 2 አቻ ያረኩት። የመጨረሻው 5ኛው ሴት ላይ ስንገባ 7 አቻውንን። ከዛ ናዳል 9-7 ሊያሸንፈኝ ቻለ። ራፋኤል ናዳልም ደግሞ ይገባው ነበር። 5 ጊዜ የዓለም አሸናፊ መሆኔን አስታውሻለሁ። ነገር ግን ትንሽ ዘገየው። ለዚህ ነው አንዳንድ ሽንፈቶች ከምንም አይነት ሽንፈቶች በላይ የሚጎዱት። በቃ ይለያል። በህይወቴ በድጋሚ ይህንን እድል እንደማላገኘው አውቄ ነበረ። ምክንያቱም እዚህ ደረጃ ላይ ለመድረስ 5 ዓመት በተከታታይ የዓለም ምርጥ መባል አለብኝ። ከዛ 6ኛውን ደግሞ ድጋሚ አሁንም ማሸነፍ አለብኝ። ያ ነገር ደግሞ በድጋሚ እንደማይፈጠር ገባኝ። የዓለማችን ምርጡ የተባልኩትም ሰው ቦታዬን ለሌላ ሰው አስረከብኩ። ሰዎችም ማውራት ጀመሩ። ሮጀር ፌዴረር ጥሩ ጊዜ ላይ ነበር፣ ጥሩ ሩጫ ላይ ነበር። አሁን ግን ጨዋታው ተቀየረ ወይ?
ለሌላ ሰው አስረከበው ያሉ። እኔ ግን ምን ማድረግ እንዳለብኝ ያውቅ ነበር። ሁሌም ቢሆን መወዳደርና መቀጠል ነበረብኝ። ያንንም ደግሞ አደረግኩ። በቴኒስ ዓለም ውስጥ ፐርፌክሽን የሚባል ነገር የለም። በህይወት ዘመኔ ከተጫወትኳቸው 1526 ጨዋታዎች መካከል ምናልባትም 80 በመቶ የሚሆነውን አሸንፌያለሁ። ከነዛ ጨዋታዎች ውስጥ ግን ምን ያህል ነጥብ አግኝቼ ነው ያለፍኩት? ስንት ፐርሰንት ይሆናሉ እነዚህ ነጥቦች ካላችሁ 54% ብቻ ነው። ይህ ማለት ዓለማችን ላይ አሉ የሚባሉ በጣም ምርጥ ተጫዋቾች ራሱ ከተጫወቱት ጨዋታ ያሸነፉት ነጥብ ፖይንታቸው በፐርሰንቴጅ ሲሰላ ከስንት አንዱ ነው 50% የሚገባው? ታዲያ አሁን በዚህ ቴኒስ በተባለ ጨዋታ ውስጥ በአማካይ 2 ነጥብ እያጣችሁ ስትሄዱ ያጣችሁት ነጥብ ላይ ቁጭ ብላችሁ መቆዘም እንደሌለባችሁ ትማራላችሁ። ሁሉንም ነጥቦች ባታገኙ እንኳን አስፈላጊ የሚባሉትን ነጥቦች ካገኛችሁ ማሸነፍ እንደምትችሉ ስለሚገባችሁ ኢትስ ጀስት ፖይንት ነጥብ ብቻ ነች ብላችሁ ታልፋላችሁ። አሁንም ሰርቭ ታረጋላችሁ፣ ትጫወታላችሁ፣ ያቺንም ነጥብ ታጧላችሁ። አይምሯችሁ ተመሳሳይ ነገር ነው የሚላችሁ። ኢትስ ጀስት ፖይንት ነጥብ ብቻ ነች ለፍ ይላል። ዓለማችን ላይ ምርጥ የተባለ ሾት እንኳን ቢኖራችሁ የኤስፒኤን እና የዜና አውታሮች ላይ ቢዘገብላችሁ እንኳን ያቺ ራሷ ነጥብ ብቻ ነች። አሁን ስለ ቴኒስ ለምንድን ነው ይሄን ሁሉ እየነገርኳችሁ ያለሁት? ለአንድ ነጥብ እየተጫወታችሁ ከሆነ ሙሉ ለሙሉ ትኩረታችሁ እዛ አንድ ነጥብ ላይ ብቻ መሆን አለበት። አንዴ ያ ነጥብ ካለፋችሁ በኋላ ግን አለፋችሁ ነው፣ እዛው ተውት። በህይወታችሁም ቀጣይ ነጥብ ብላችሁ ያሰባችሁት ላይ ብቻ ፎከስ አድርጉ። ያንንም ነጥብ ካለፋችሁ በኋላ በቃ አልፏል፣ ያለፈ ታሪክ ነው፣ አለመመለስ። ወደ ቀጣዩ ነጥብ በትልቅ ቁርጠኝነት በንጹህ አይምሮና በትልቅ ትኩረት መገኘት መቻል አለባችሁ። ህይወት እንግዲህ እንዲህ ነች። አንዳንድ ጊዜ በህይወታችሁ ልትሸነፉ ትችላላችሁ፣ ነጥብ ልታጡ ትችላላችሁ፣ ጨዋታውን ልታጡ ትችላላችሁ፣ ሙሉ አመታችሁን ልታጡ ትችላላችሁ፣ አሊያም ደግሞ ስራችሁንም ልታጡ ትችላላችሁ። ህይወት ከፍታና ዝቅታ ያላት ቦታ ነች። ስለዚህ ዝቅ ስትሉ ራሳችሁን ትጠራጠራላችሁ። ይህም ደግሞ ያለ ነው። ነገር ግን ሁሌም አስታውሱ፣ ተጋጣሚዎቻችሁም ራሳቸውን በጣም ይጠራጠራሉ። እናንተ ብቻ አይደላችሁ። አሁን ወደ መጨረሻው ምክሬ ልገባ ነው። ላይፍ ኢዝ ቢገር ዛን ዘ ኮርት። ህይወት ከሜዳው በላይ በጣም ትልቅ ነች። የቴኒስ ሜዳ በጣም ትንሽ ነች። 2106 ስኩዌር ፊት ይሆናል ለእያንዳንዱ ሲንግል ጨዋታ ማለት ነው። 3-4 ዶርም ሩሞችን አንድ ላይ ብታደርጓቸው በቃ የቴኒስ ሜዳ ነች። ነገር ግን በዛች ጠባብ ቦታ ላይ ህይወቴን በሙሉ ሮጭ ያለው በጣም ረጅም የሚባል ርቀትን የሮጥኩበት ቦታ የቴኒስ ሜዳ ነው። ዓለማችን ግን ከዛች የቴኒስ ሜዳም በላይ ነች። ይህንን ያወቅኩት ገና ከልጅነቴ ነበር። በቴኒስ ዓለም ውስጥ እግሬን ገና እያስገባው በነበረበት ሰዓት ላይ በቴኒስ ምክንያት ዓለምን ማየት እንደምችል አውቃለሁ። በተመሳሳይ ሰዓት ቴኒስም ዓለም እንዳልሆነችም አውቃለሁ። በፍጹምም መሆን አትችልም። ድሮ ላይ ሆኜ ሳስብ ምናልባት ጥሩ የሚባል ተጫዋች በሆነ እንኳን እስከ 39 እስከ 41 ልጮት እችላለሁ ብዬ አስብ ነበረ። የዓለማችን ምርጥ 5ቱ ተጫዋች ከሆንኩ በኋላም ደግሞ አየሁት። ይቺን እውነታ ልረሳት አልቻልኩም። ለእኔ ከቴኒስ በላይ ትላልቅ ነገሮች አሉ። በህይወቴ የማስቀድማቸው ቅድሚያ መሰጣቸው ነገሮች አሉ። ሽልማት ያለውን ህይወት መኖር እንደምፈልግ አውቀዋለሁ። ትራቨል እያረግኩ ዓለምን እየተመለከትኩ የተለያዩ ባህሎችን፣ እሴቶችን እያየው ማለፍ፣ ከጓደኞቼ ጋር ጊዜ ማሳለፍ፣ ስፔሻሊ ደግሞ ቤተሰቦቼ ጋር ብዙ በጣም ኳሊቲ የሚባሉ ጊዜዎችን ማሳለፍ ነበር ፍላጎቴ። ከየት እንደመጣሁም አልረሳውም። ስኬቴ የተነሳሁበትን ቦታ አላስረሳኝም። በዛው ሰዓት እቺንም ትልቅ የምትባለዋንም ዓለም ለማየት አፕታይቴንም አላጣሁም። ቴኒስን ብዬ ከእናትና ከአባቴ ቤት ስወጣ የ14 ዓመት ታዳጊ ነበርኩ። ከዛ ጀምሮ ነው እንግዲህ ህይወትን እንደዚሁ እየገፋን እያለፍን መምጣት እንዳለብን የተገነዘብኩት። ዓለምን እየዞርኩ ማየት እንደምፈልግ አውቅ ነበር። እንደ ቱሪስት ግን አይደለም። ሁሌም ቢሆን ለሰዎች መድረስ እፈልጋለሁ። እናቴ ሳውዝ አፍሪካን ነች። ስለዚህ አፍሪካ ውስጥ ሄጄ ወደ 3 ሚሊዮን የሚሆኑ ልጆችን ለማስተማር በቃው። ወደ 55,000 የሚሆኑ አስተማሪዎችን ማሰለጠንኩ። ይህንን ሁሉ ላደርግ የቻልኩት ገና በ22 ዓመቴ በከፈትኩት የበጎ አድራጎት ድርጅት ነበር። እዚህ ስዊዘርላንድ ውስጥ በልጅነት የምናገኘውን ትምህርት እንዲሁ እንደ ቀላል ነገር እንመለከተዋለን። አፍሪካ ውስጥ ግን ሌላ ነው። መማር ያልቻሉ በጣም ብዙ ልጆች አሉ፣ ያንን እድል የሚመኙ። እኔም ደግሞ የነዛን ቢያንስ 3 ሚሊዮን ሰዎች ህይወት በመለወጤ እነሱን በማስተማሪ ደስተኛ ነኝ። እሄዳለሁ፣ ቴኒስ ምን እንደሆነ አሳያቸዋለሁ፣ ቾኬን ይዤ ብላክቦርድ ላይ ስልላቸዋለሁ። የቴኒስ ሜዳ ይሄንን ይመስላል እላለሁ። የህፃናቶቹ ጉጉት ያሳዝናል። በተመሳሳይ ሰዓት ደግሞ ጉጉታቸው እያስደሰተኝም ይመጣል። አሁን ከዚህ በኋላ ገና ብዙ ስራ ይጠብቀኛል። ፋውንዴሽኑን ከከፈትኩ አሁን 20 ዓመታት አልፈዋሉ። 22 ዓመት እያለሁ ነው የከፈትኩት ብያቸዋለሁ። ዝግጁ ነኝ ብዬ ሳላስብ ነው እንግዲህ ያንን ፋውንዴሽን ለማቋቋም የጀመርኩት። ምክንያቱም የዛኔ በጣም ወጣት ነበርኩ።
በጊዜው ከቴኒስ ውጪ ለምንም አይነት ነገር ዝግጁ አልነበርኩ። ነገር ግን አንዳንድ ጊዜ እነዛን እድሎች ወስዳችሁ ያልገባችሁን ነገር በዛው በመንገዳችሁ ላይ እየተማራችሁ ብትሄዱ ይሻላል። ፊላንትሮፒ ማለት አሁን ብዙ ነገሮችን ያመለክታል። ለትርፍ ያልተቋቋመ ድርጅትን መክፈት ይሆናል፣ ወይንም ደግሞ በገንዘባችሁ ሰዎችን መርዳት ይሆናል፣ ማገዝ ይሆናል። ከዛም በላይ ግን ሀሳቦቻችሁን ለሰዎች ማጋራት፣ ጊዜያችሁን መስጠት፣ ጉልበታችሁን ማውጣት፣ ከእናንተ በላይ የሆነን ዓላማ እየደገፋችሁ መሄድ፣ እነዚህ ነገሮች እንዳለ እንደ ፊላንትሮፒ ይቆጠራሉ። እዚህ ዩኒቨርሲቲ ውስጥ መጥቼ ይህንን የህይወቴን ትምህርት ስላካፈልኳችሁ በጣም ደስ ብሎኛል። ዶክትሬት ዲግሪውንም ስለሰጣችሁኝ ከልብ አመሰግናለሁ። ምናልባትም እናንተ ስዊዘርላንድ ሀገር ከመጣችሁ መንገድ ላይ ካያችሁኝ የዛሬ 10፣ 20፣ 30 ዓመት ምንም እንኳን ባረጅ ጸጉሬ እንዳለ ሽበት ቢሆን ካያችሁኝ እንዳታልፉኝ። ዳርትመት ኮሌጅ ውስጥ የምርቃቴ ቀን ስትናገር አይቻለሁ ብላችሁ አስቆሙኝ እባካችሁን ይላል ሮጀር ፌዴረር። ንግግሩን በዚህ መንገድ አጠናቋል። የቀድሞ ስዊዝ ፕሮፌሽናል ቴኒስ ተጫዋች ሮጀር ፌዴረር። ይህንን ቪዲዮ ሰራላችሁ በጣም ደስ እያለኝ ነው። ብዙ ነገሮችን እኔም በግል የተማርኩበት ቪዲዮ ስለሆነ በጣም ደስ ብሎኛል። አመሰግናለሁ። ቻው